በመጀመሪያ ጥቂት ሰዎችን ይህ ህልም እንዳይጨናገፍ የረዱ የተጉ የጣሩ እና ያሳኩ ሰዎች እንዳመሰግን ይፈቀድልኝ። የመጀመሪያው ተመስጋኝ አቶ አማራ አምሳሉ የቀድሞ ኢትዮ ቴሌኮም ዋና ስራ አስፈጻሚ ለመጀመሪያ ጊዜ ሐሳቡን ካካፈልኳቸው በኋላ ይህን የምታዩትን ቦታ ከቴሌ ቆርጠው የሰጡ እሳቸው ስለሆኑ እሳቸውን ማመስገን እፈልጋለሁ። ሁለተኛ ጀነራል ሳሞራ ዩኑስ ሐሳቡ ከተጀመረ በኋላ በወቅቱ በነበረው ቢሮክራሲ በጣም ብዙ አስቸጋሪ ጉዳዮች ስለነበሩ ይህ ሐሳብ እንዲሳካ ከፍተኛ ጥረት ስላደረጉ ጀነራል ሳሞራንም ማመስገን እፈልጋለሁ። ሐሳቡ ፈር እየያዘ ከሄደ በኋላ ቅድም እንዳያችሁት ኢንጂነር መሰለ ኃይሌ፣ ኢንጂነር ኃይለ መስቀል፣ ኢንጂነር ዘካሪያስ ይህ ሐሳብ በሙያ ተደግፎ በዲዛይን እና ሚሳካ መሆኑን የነሱን ሙያዊ ድጋፍ በመጠቀም መንግስትን ለማሳመን እንደ ዲዛይን ኩባንያ ሳይሆን የራዕይ ተጋሪ ሆነው ከመጀመሪያው እስካሁን ድረስ ባለው የሥራ ሂደት ውስጥ ላደረጉት ከፍተኛ አስተዋጽኦ እነዚህን ሶስት ግለሰቦች በጋራ ማመስገን እፈልጋለሁ። በመጨረሻም ወይዘሮ ሙፈሪያት ካሚል፣ ዶክተር ሹመቴ የኢንሳ ሰራተኞች በሙሉ ደከመን ሰለቸን ሳትሉ ሰርታችሁ ይህንን ቦታ ማሳካት የቻላችሁ ሰዎች በገንዘባችሁ የደገፋችሁ፣ በእውቀት የደገፋችሁ፣ በሐሳብ የደገፋችሁ ሁላችሁንም እጅግ አድርጌ ማመስገን እፈልጋለሁ። እንግዲህ ኢንሳ ውስጥ እኔ የማየው ኢትዮጵያን ነው። ለመጀመሪያ ጊዜ የኢንሳን ሐሳብ ወይም ኢንሳ ባይባልም አንድ በሳይበር ስፔስ የሚሰራ ተቋም ማቋቋም በሚመለከት የመጀመሪያው የራዕይ ተጋሪ እና ሐሳብ ያካፈልኩት ሰው ሃይላይ የሚባል አሁን የሰላም ሚኒስትር ዴታ ደቡብ አፍሪካ በትምህርት ባለንበት ወቅት አንዲት ክላስ ውስጥ በጋራ ስለምንተኛ ናኖቴክን ስመለከት ሲኤስአርን ስመለከት የተለያዩ ኩባንያዎችና የምርምር ተቋማትን ስመለከት ሀገራችን ውስጥ እንደዚህ አይነት ተቋም መፍጠር ይቻላል፣ መፍጠር አለብን የሚል ሐሳብ ሳጋራው ሞራሌን ጠብቆና ደግፎ የመጀመሪያዎቹን ወራት በብቸኝነት ሐሳቡን የተቀበለ ከሱም ጋር በመሆን የነበሩ ጓደኞቻችን እና አብርሃ ደስታ፣ ቴድሮስ በቀለ፣ ነተሾመ እና ኃይለአብ የሚባሉ ኢትዮጵያውያን ተማሪዎች ይህ ሐሳብ እንዲሳካ ከጅምሩ ጀምሮ ሐሳብ ተጋሪና ደጋፊ ስለነበሩ ከፍ ያለ ምስጋናና አድናቆቴን ልገልጽላቸው ፈልጋለሁ። ከነሱ በመቀጠል ኢትዮጵያ በመጣሁበት ወቅት ይህ ራዕይ ወደ መንግስት ደርሶ እንዳይጨናገፍ ጀነራል ሳሞራ ዩኑስ፣ አባዱላ ገመዳ እና ተፈራ ዋልዋ ከፍተኛውን ሚና ተጫውተዋል። እነዚህ ሶስት ሰዎች ሐሳቡን ሳጋራቸው በወቅቱ ለነበሩት ጠቅላይ ሚኒስትር ሐሳቡና ጽሁፎች እንዲደርሱ ያመቻቹ እና ሐሳቡ እንዲሳካ ከፍተኛ ድርሻ የነበራቸው ሰዎች ናቸው። ከነሱ በኋላ በመንግስት ጉዳዩ ተቀባይነት እንዳለው ከገባኝ በኋላ በአንድ ቀን ሐሳቡን ያካፈልኳቸው አሁንም በከፍተኛ አመራር ደረጃ ላይ ያሉ ሲሳይ ቶላ፣ አህመድ አምዛ፣ ከፍያለው ተፈራ፣ ተመስገን ጥሩነህ፣ ቅድም እንዳልኩት ሙላት ተክለ ብርሃን ወልደ አረጋይ እነዚህ የመጀመሪያው ቀን የኢንሳ ሐሳብ በመንግስት ተቀባይነት እንዳገኘና ሊሳካ እንደሚችል ያጋራዋቸው ጓደኞቼ ናቸው። እስከመጨረሻውም ኢንሳ እኔ ባስበውም በሚፈለገው ደረጃ እንዲሳካ ከኔ በላይ ከፍተኛውን ስራ የሰሩ የመጀመሪያ አባላት ናቸው። ለነዚህም ከፍ ያለ ምስጋና ማቅረብ እፈልጋለሁ። እንግዲህ ኢንሳ ሲጀመር ልክ አሁን ኢትዮጵያ ትበለጽጋለች እንደሚባለው ሁሉ የቅርብ ጓደኛ የሚመራን ሰው ሁሉም ሰው እንደ እብድ ወይም ደግሞ በምድር ላይ ያለውን ሁኔታ መገንዘብ እንደሚሳነው ሰው የማየት ችግር ነበር። ኢንሳ አፍሪካ ውስጥ ካሉ ተቋማት በሳይበር ስፔስ ቀዳሚ እንዲሆን ብለን ሐሳብ ስናነሳ የዛሬ 13 14 ዓመት አካባቢ ኢትዮጵያ ውስጥ ምንም አይነት የአይቲ ፖሊሲ
ኢንተርኔት ፖሊሲ ወይም ደግሞ ቴሌኮም ራሱ የነበረው የሴልፎን አገልግሎት ከኦዲዮ ወደ ዳታ ያልተሸጋገረበት ኢንተርኔት የሚጠቀሙ ሰዎች በጣም እጅግ ቁጥራቸው ያነሰ እና በዋና ዋና ከተሞች ምናልባት በጥቂት ከተሞች ብቻ በተወሰነበት ጊዜ ስለነበረ ያን ራዕይ መቀበል ለብዙዎች ያስቸግር ነበር። ራዕዩ ተሳክቶ ተቋም ከተፈጠረ በኋላ ልክ አሁን እንደምንለው ከመደመር ውጪ ኢንሳን ማሳካት ስለማይቻል 26 ብሔር ብሔረሰቦች በአባልነት እንዲታቀፉበት ከእያንዳንዱ ብሔር በተቻለ መጠን የተማሩ ሰዎች ካገኘን በአዲስ አበባ ካጣን እስካሉበት መንደር ድረስ በመሄድ ለመሰብሰብ ተሞክሯል። በወቅቱም ማስታውሰው ከኮንሶ አካባቢ አባል መጨመር አለብን፣ ኢመዴ ኢትዮጵያዊ ተቋም መሆን አለበት ብለን ያገኘነው አንድ የኮንሶ አባል አሁን በከፍተኛ አመራርነት እያገለገለ ያለ ግለሰብ ነው። በወቅቱ 26 ብሔር ብሔረሰቦች ያሉበት ተቋም እንዲሆን የተፈለገበት ዋናው ምክንያት ዘመን መሻገር እንዲችል፣ ለትውልድ መሻገር እንዲችል፣ ከመንግስታት ጋር እንዳይጠፋ ከነበረን ፍላጎት የመነጨ ነው። ይሁንና በርከት ብሎ መታየት መብዛት የሚፈልጉ ኃይሎች በኋላ በጥሩ መልኩ ያልተቀበሉትና ይህንንም ጅማሮ ወደ ኋላ ለመመለስ ጥረት ያደረጉበት ሁኔታ ነበር። ራዕዩ ቅድም ለመግለጽ እንደተሞከረው በአፍሪካ ጠንከር ያለ ተቋም መፍጠር፣ ትልቅ ህልም ማለም፣ ያን ለማሳካት ደግሞ መረባረብ ነበር። ህልሙ ትልቅ መሆኑ ብቻ ሳይሆን በብዙዎች በቀላሉ ተቀባይነት የሚያገኝ ባለመሆኑ የነበረው ውጣ ውረድ አሁን ኢትዮጵያ ውስጥ ከምታዩት የሚለይ አይደለም። ሽኩቻው፣ ሐሜቱ፣ መገፋፋቱ በጣም በርካታ ችግሮች ነበሩ። ነገር ግን 2 ዓመት ተኩል ኢንሳ ከቆየ በኋላ በሶስተኛው ዓመት ላይ ሶፍትዌር ለጀርመን እና ለበርካታ አፍሪካ ሀገሮች ሽጠን የውጭ ምንዛሪ ማስገባት ስንጀምር የዛሬ 12 ዓመት አካባቢ የመጀመሪያዎቹን 4 ዩኤቪዎች ሰርተን ዲሞንስትሬት ማድረግ ስንችል ኢትዮጵያ ውስጥ በፋክስ ብቻ የነበረው የገንዘብ ልውውጥ በኢትዮጵያ ንግድ ባንክ አውቶሜት ማድረግ ስንችል በወቅቱ በኢገቨርንመንት አንድ አካል የሆነው ቢፒአርቢኤስ የሚባለውን አሰራር የመንግስትን አሰራር ለማቀላጠፍ አብዛኛውን የመንግስት ቢሮዎች አውቶሜት ስናደርግ በካሜራ ሲስተም አዲስ አበባን ከፊሉን የካሜራ ሲስተም መትከል ስንችል በኤምባሲዎቻችን ኢንክሪፕትድ የሆነ የኮሙኒኬሽን ስርዓት ለመዘርጋት በውጭ ጉዳይ ለመጀመሪያ ጊዜ ሴኩር ኮሙኒኬሽን መፍጠር ስንችል በመከላከያ፣ በቴሌኮም፣ በጠቅላይ ሚኒስትር ቢሮ በርካታ ስራዎች እየተሰሩ ሲሄዱ ትንሽ የማመንና የመደገፍ ዝንባሌ ሲፈጠር ኢንሳ ፌስቡክ በጋራጅ ተጀምሮ ዛሬ እጅግ የከበረ ሀብትና በቢሊዮን የሚቆጠር አባላት ያሉት እንደሆነ ሁሉ ኢንሳም ከመከላከያ በተዋሳቸው በጣም ጥቂት ቦታ ስራ የጀመረ ቢሆንም በኋላ ግን ሰፋ ያለ በሺ የሚቆጠር ሙያተኞች መያዝ የሚችል ህንፃ መገንባት አለብን የሚል ሐሳብ ሲጀመር ይኸውን አልቆ እንደምናስመርቀው ቀላል ጉዳይ አልነበረም። አንደኛ መንግስት ወደ ታች G-3 G-4 ገብቶ ፓርኪንግ ማሰራት የሚባል ነገር እንደ እብደት የሚታይበት በሺ የሚቆጠሩ ሙያተኞች ማቀፍ መያዝ የሚችል ማሰራት የሚችል ቦታ ብቻ ሳይሆን ከፍተኛ የዳታ ሴንተር ግንባታ ቦታ ያለው ለታለንትድ ወጣቶች ቦታ የሚያመቻች በኤግዚቢሽን መልክ ለሚገዙት ለሚጎበኙት ሰዎች ሐሳቡን በቀላሉ ማስተላለፍ የሚችል ለመማሪያ የሚሆን ለእንግዶች የሚሆን አርጎ ማሰብ በመንግስት ተቀባይነት ያለው አልነበረም። ሌክዠሪ አላስፈላጊ ተደርጎ የተወሰደ በመሆኑ በጣም ብዙ አታካች አድካሚ ሂደቶችን ከሄድን በኋላ ግንባታው ተፈቅዶ ስራው ተጀምሮ 1 ዓመት ሳይሞላው የበለጡ ችግሮች ኢንሳ ውስጥ እየተፈጠሩ ሲሄዱ ኢንሳን መልቀቅ ግድ ከሆነ በኋላ ቢያንስ በ5፣ 6፣ 7 ዓመት ገደማ በዚህ መንገድ እየነዳው ይህን ህንፃ ለማየት ለማዘን አልፎ አልፎም ለማንባት በጣም የሚያሳዝንና ልብ የሚሰብር ህልም አጨናጋፊ አድርጌው ሰርኳቸውን እርምጃዎች በከፍተኛ ሐዘን እመለከት ነበር። ዋናው ህንፃው እንዳይሰራ እና እንዳይጠናቀቅ የተደረገው
ከበጀት ወይም ከእውቀት እጥረት ሳይሆን ራዕዩ የአብይ ስለሆነ መጠናቀቅ የለበትም ከሚልና ሁለተኛ በቤት ክራይ ደግሞ ከዘመድ አዝማድ በመከራየት በርከት ያለ ገንዘብ ማሸሽ ስለሚቻል ነበር። ባለፉት 10-11 ዓመታት ኢንሳ ለ1 ቢሊየን የቀረበ ገንዘብ ወይም 1 ቢሊዮን ብር ገደማ ለቤት ክራይ አወጥቷል። የዚህ ፕሮጀክት በወቅቱ የነበረው አጠቃላይ በጀት 300 ሚሊዮን ነበር። 1 ቢሊዮን ብር አወጥቶ አሁን ባለቀበት ደረጃ እንኳን ቢታይ 50% የፕሮጀክቱን ዋጋ ለክራይ አውጥቷል። ለክራይ ለማውጣት በነበረው ፍላጎት ስራው እንዲጓተት የተደረገ ቢሆንም ዛሬ አልቆ ሲመረቅ ለማየት በመቻሌ ከፍተኛ ደስታ እና ክብር የተሰማኝ ብቻ ሳይሆን ልክ እንደ ኢንሳው ትልቅ ህልም በመሆኑ ትላልቅ ቻሌንጆች የገጠሙት ቢሆንም ልክ እንደ ኢንሳው የኢትዮጵያ ብልጽግና ሆኖ ነው ኢትዮጵያ ላቅ ያለችና ለአፍሪካ ተምሳሌት ሆና በጋራ የምናይበት ጊዜ እንደሚመጣ ሙሉ እምነት ሙሉ ተስፋ የይሆናል ሌቭሉም ከፍ ያለ ሆኖ እንዳይ ስላደረገኝ ልክ እንደ ኢንሳ ኢትዮጵያ በልጽጋ አንድ ቀን በጋራ የምናይበትና ይህንን ቀን የምናስታውስበት ቀን ሩቅ እንደማይሆን ያለኝን ተስፋና እምነት ልገልጽላችሁ ፈልጋለሁ። እንግዲህ ሁላችሁም እንደምታውቁት በመጀመሪያው በሁለተኛውና በሶስተኛው ኢንዱስትሪያል ሪቮሉሽኖች የነበረው ዋናው ቤዝ መሬት የብስ የሚባለው መሬት ስፔስ ተብሎ የሚወሰደው ደግሞ ሰማይ እና ሌኮች፣ ወንዞች፣ ኦሽኖች አጠቃላይ ውሃ ላይ መሬት ላይና ሰማይ ላይ የሚሰሩ ነበሩ። አውሮፕላን ሰማይ ላይ ይበራል፣ መኪና መሬት ላይ ይሄዳል፣ የእርሻ መሳሪያዎች በመሬት ላይ ይሰራሉ። አብዛኛው ነገር ከሶስቱ የተፈጥሮ ስፔሶች የዘለለ አልነበረም። የሳይበር ስፔስ የምንለው እስካሁን ከነበሩ ሪቮሉሽኖች የሚለየው ፎርዝ ኢንዱስትሪያል ሪቮሉሽን የሚባለው ዋናው ልዩነት የራሱ ስፔስ መፍጠሩ ነው። የፈጠረው ስፔስ ምድር ሰማይና ውሃ ላይ ያልተወሰነ ግን በክላውድ ሲስተም ሰዎችን በርቀት የሚያገናኝ ሁሉንም የህይወት ነገሮች የሚነካ እስካሁን ከተሰሩት ነገሮች ሁሉ የላቀ እና በአጠረ ጊዜ ውስጥም ከፍተኛ ሀብት የፈጠረ ነው። የሳይበር ስፔስ በጥቅሉ በአሁኑ ጊዜ በዓለም ላይ ካለው አጠቃላይ ህዝብ ከ50% በላይ ይጠቀምበታል። ከአንድ ዓመት ከሁለት ዓመት በኋላ 65% ገደማ እንደሚደርስ ይገመታል። አሁን ባለው ሁኔታ በዓለም ላይ ካለው ሀብት 1/4ኛው የሚዘዋወረው በዚህኛው ኢንዱስትሪ ነው። ከተፈጠረ በጣም ጥቂት ጊዜ የሆነው ቢሆንም አብዛኛውን ሀብት የያዘው ይህ የሳይበር ስፔስ የሚባለው ወይም አይቲን ጨምሮ አጠቃላይ በዚህ ዙሪያ ያሉ እንቅስቃሴዎች ናቸው። ዓለም ላይ ካሉ 10 ትላልቅ ኩባንያዎች 7 ወይ 8ቱ በዚህ በአይቲ ላይ የሚንቀሳቀሱ ናቸው። ዓለም ላይ ካሉ 10 ትላልቅ ሀብታሞች ቢያንስ 6ቱ በዚህ አውድ ውስጥ የሚሰሩ ናቸው። ለመጀመሪያ ጊዜ የዓለም ሀብት የመጀመሪያውን ትሪሊየን ሲሻገርም የተሻገረው አማዞን የዚህ ስፔስ ተጠቃሚ ነው። ይህን ቴክኖሎጂ ይህንን ሪቮሉሽን ከሌሎቹ ሪቮሉሽኖች የሚለየው በአጠረ ጊዜ ውስጥ ከፍተኛ ሀብት መሰብሰብ የቻለ የባንክ ኢንዱስትሪ፣ አጠቃላይ ፋይናንሻል ኢንዱስትሪ፣ አግሪካልቸር፣ የኤር ቴክኖሎጂዎችን፣ መኪናዎችን፣ ቢሮዎችን እያንዳንዱ እንቅስቃሴ ሚዲያን ጨምሮ መቆጣጠር የቻለ ነው። ባለፉት 2 ዓመታት የተመረተው የኢንፎርሜሽን ወይም የዳታ ክምችት ምድር ከተፈጠረች ጀምሮ ከተፈጠረው ይበልጣል። ባለፉት 2 ዓመታት ብቻ አሁን ዓለም ላይ ያለው 90% ዳታ ተመርቷል። ይህ የሚያሳየው ወደፊት የዳታ የኢንፎርሜሽን ዘመን ይመጣል የተባለው የሚጨበጥ የሚዳሰስ የሚታይ የሆነና ኢትዮጵያም ከዚህ አንጻር ወደ ኋላ እንዳትቀር ይህ ተቋም ከፍተኛ ድርሻ ሊጫወት እንደሚችል አመላካች ነው። የተከበራችሁ የኢንሳ አባላት እንደዚህ አይነት አዲስ ዕውቀት ከመተጋገዝ፣ ከመደጋገፍ፣ ከመተባበር ውጪ ሊሳካ አይችልም። እንደዚህ አይነት አዳዲስ ነገር የመፍጠር ስራ ቅዳሜና እሁድን ካለመትጋት፣ ማታ ቢሮ ካለማደር
እንዲሁ በከንቱ ሊሳካ አይችልም። መተባበር አለባችሁ፣ መደጋገፍ አለባችሁ። የኢትዮጵያ የመጀመሪያው በከፍተኛ ሀብት የሚጠቀሱ ተቋማት ባለቤቶችና ግለሰቦች ከኢንሳ ውስጥ የሚፈጠሩ መሆን አለባቸው። ኢንሳም ባለ ብሩህ አእምሮ ሰዎች መሰብሰብ ብቻ ሳይሆን ብቃታቸውን ካለመገደብ እነዚህ ሰዎች የራሳቸው ኩባንያ ኖሯቸው ሀብታም መሆን እንዲችሉና ኢትዮጵያን መርዳት እንዲችሉ የሚያመቻች ተቋም መሆን አለበት። አሁን በአፍሪካ ውስጥ እስካሁን ባለን ዕውቀት በነበርንበት ደቡብ አፍሪካ ጨምሮ የኢንሳን ተቋም የሚያክል የተሟላ ኮምፓውንድ በርካታ ሰዎች መያዝ የሚችል ፋሲሊቲ ያለው ተቋም የለም። አፍሪካ ውስጥ ደቡብ አፍሪካ የነበሩ ተቋማት የተበተኑ ናቸው። በአራት አምስት ስድስት ተቋማት የተበተኑ ናቸው። ሰብሰብ ብሎ ሁሉን ስራ መስራት የሚችል በዚህ ደረጃ አፍሪካ ውስጥ እስካሁን የለም። ኢንሳ በዚህ ከተኩራራ እንዳረጁ ተቋሞቻችን ያረጃል። ሩጫው፣ ፍጥነቱ፣ ውድድሩ መቆም መተኛት የማይፈልግ መሆኑ ገብቶት ከሰራ ግን በርካታ ሀብት ሊያመጣ ይችላል። እንደተባለውም እያንዳንዱን ሰው፣ እያንዳንዱን ቤት፣ እያንዳንዱን ኩባንያ እየፈተነ ያለውን የሳይበር ጥቃት ለመከላከል የሚያስችል ብቃት መፍጠር ይችላል። በዚህ ዓመት ብቻ በሳይበር ጥቃት ከ2 ትሪሊየን ዶላር በላይ ጥፋት ደርሷል። የሳይበር ጥቃት በዓለም ላይ እንደምንሰማው ብቻ ሳይሆን ኢትዮጵያ ላይም ከፍተኛ ሙከራዎች ተደርገዋል። ዛሬ ከሳይበር ጥቃት ውጭ ነኝ ብሎ ማሰብ የሚችል ግለሰብ የለም። ከዚህ ቀደም በርካታ ሶፍትዌሮች እና ሃርድዌሮች በመጫን የሚሰራው የቨርቹዋል ሃኪንግ ወይም አታክ ስርዓት ወደ 0 ክሊክ ተቀይሯል። ስልካችሁን አስቀምጣችሁ ምንም ነገር ሳትሰሩ ምንም ነገር ሳታደርጉ ስልክ ውስጥ ያለውን ዳታ መውሰድ የሚያስችል ሳትነጋገሩበት ሳትከፍቱ ስልካችሁን አስቀምጣችሁ እናንተ ሳታውቁ ስፒከሩን በመክፈት የምትነጋገሩትን ነገር መስማት የሚያስችል ቴክኖሎጂ ተፈጥረዋል። እያንዳንዱ ሰው ከዚህ ጥቃት ነፃ መሆን የማይችልበት ደረጃ ስለደረስን እንደ ግለሰብ፣ እንደ ቤተሰብ፣ እንደ ካምፓኒ፣ እንደ ሀገር ከዚህ ጥቃት ራሳችንን መከላከል እንድንችል ይህ ተቋም ቀዳሚው ሚና በመጫወት ነገር ግን ከምርምር ተቋማት ከዩኒቨርሲቲዎች ታለንትድ ከሆኑ ግለሰቦች ጋር በመተባበር አዳዲስ እውቀቶች፣ ቴክኖሎጂዎች እንደሚፈጥር ያለኝ ሙሉ ተስፋ እየገለጽኩ ዛሬ ጠዋት አርቲፊሻል ኢንተለጀንስ በኢንተርኮንቲኔንታል ባዘጋጀው ኤግዚቢሽን የራሱም የሌሎች ወጣቶቹንም እጅግ አስደማሚ የሚባሉ ቴክኖሎጂዎች ለማየት እድል አግኝቻለሁ። ምናልባት ኤግዚቢሽኑ ነገም ስለሚቀጥል እዚህ ያላችሁ ሰዎች ኢትዮጵያውያን ወጣቶች ምን እየሰሩ እንደሆነ ለማወቅ ኢንተርኮንቲኔንታል የ1 ሰዓት የ2 ሰዓት ቆይታ ብታረጉ በርካታ እውቀት ስለሚገኝበት አርቲፊሻል ኢንተለጀንስ፣ ኢመዴም፣ ፋይናንሻል ኢንተለጀንስ ሌሎችም በምርምር ስራ ያላችሁ ተቋማት ሳትበታተኑ ውስን ሀብታችንና እውቀታችንን ደምራችሁ ኢትዮጵያን በዚህ ረገድ የምትወዳደር አገር እንድታደርጓት በታላቅ አክብሮት እና ትህትና እየጠየቅኩ ለመላው ኢትዮጵያ ሕዝብ ተቋም የመፍጠር ዘመን ተሻጋሪ ለትውልድ የሚሻገር ተቋም የመስራት ጅማሮ ዛሬ በኢንሳ ምርቃት ያየነውን በጥቂት ሳምንታት ውስጥ ከአፍሪካ እጅግ ግዙፍ የሆነውን ማራኪ የሆነውን ለመላው የጥቁር ሕዝቦች እንደ ኩራት የሚታየውን የዲፌንስ ሄድኳርተር የምናስመርቅ ይሆናል። ይህ የዲፌንስ ሄድኳርተር በብዙ ሀገራት ካየናቸው በብዙ መልኩ የላቀ ቴክኖሎጂካል አቅም ያለው ኢትዮጵያን ከየትኛውም ጠላት ለመከላከልና ለማስቀጠል የሚያስችል ዝግጅት ለማድረግ መሰረት የሚሆን እጅግ የሚያኮራ ስራ በመሆኑ ዛሬ ያላችሁ እንግዶች ምናልባት በምርቃቱ ቀን ወይም ከዛ በኋላ በሚኖረው የጉብኝት ጊዜ በማየት የተቋማት ግንባታ ጅማሯችን በኢትዮጵያ አየር መንገድ፣ በኢንፎርሜሽን መረብ ደህንነት ኤጀንሲ፣ በመከላከያ እንዲሁም በከንቲባ ኦፊስ ከዚያ ውጭም በሚሰሩ ፕሮጀክቶች ተቋማት የመገንባት ስራ ፈር የያዘ መሆኑን ማስፋት፣ ማጠናከር፣ ማላቅ እንደሚያስፈልግ በአእምሮ መቆጠብ አንችልም ብሎ መታሰር ሳይሆን አርቆና አስፍቶ ማሰብ እንደሚያስፈልግ አርቀን ባሰብን ቁጥር ግን ቻሌንጁም የዚያኑ ልክ የሚሰፋና የሚጠነክር መሆኑን መገንዘብና በትብብር መንፈስ መስራት ያስፈልጋል። ኢትዮጵያን በሚመለከት ልክ እንደ ኢንሳ
ትልቅ ህልም አልማለች። መበልጸግ መለወጥ ትፈልጋለች። ይህንን ብልጽግና የሚገዳደሩ ኃይሎች ከሩቅ አይመጡም። ኢንሳ ህንፃው እንዳያልቅ፣ የብሔር ብሔረሰቦች ተቋም እንዳይሆን፣ ብቃት ያላቸው ሰዎች እንዳይፈጥር፣ የተሻለ ብቃት ያላቸው የግል ሀብታቸውን ፈጥረው ተባባሪ ኩባንያ እንዳይሆኑ ያደረገው ሌላ ሰው ሳይሆን በኢንሳ ውስጥ የነበሩ አባላት ናቸው። ከውስጥ ይህን ሐሳብ እንጋራለን፣ አብረን እናድጋለን ያሉ ሰዎች ናቸው መጨረሻ ላይ በፖለቲካ ተበክለው ሐሳቡ እንዳይሳካ ከፍተኛ ጥረት ያደረጉት። ብዙ መጎሳቆልና መገፋት የነበረበት። ያም ሆኖ ግን ማዘግየት እንጂ ኢንሳ እንዳይወለድ ማድረግ አልቻሉም። ዛሬም ኢትዮጵያ ውስጥ በየቦታው በብሔር በሃይማኖት በሚያገባን በማያገባን ነገር ሁሉ እየተጋጨን ለሌሎች ሲሳይ እንድንሆን የሚፈልጉ ኃይሎች ፕራይመሪሊ ኢትዮጵያውያን ናቸው። የተገዙም ቢሆኑ የሚደግፋቸው ኃይል ያለም ቢሆን ፕራይመሪሊ ኢትዮጵያውያን ናቸው። ለመላው የኢትዮጵያ ሕዝብ ማስተላለፍ የምፈልገው ነገር ኢትዮጵያ ትበለጽጋለች። ስትበለጽግ መስዋዕትነት እንከፍል ይሆናል። አልባሌ ጊዜ የሚያባክኑ ግጭቶች ይፈጠሩ ይሆናል። ያልተዘጋጁ ሲቪሎች፣ አርሶ አደሮች፣ ንጹሃን ዜጎች አላግባብ የሚገሉና ሽብር የሚፈጥሩ ኃይሎች ይኖሩ ይሆናል። እነዚህን ሁሉ አሸንፈን የኢትዮጵያን የግዛት አንድነትና ብልጽግና ግን እናረጋግጣለን። የኢትዮጵያን ግዛት አንድነት ለማስቀጠል ለማስጠበቅና የኢትዮጵያን ብልጽግና እውን ለማድረግ ምንም ኃይል አያቆመንም። ይህ ነገር እንዲዘገይ ሐሳባችን እንዲበተን በየጊዜው የሚረብሹ ኃይሎች ይኖራሉ። እናሸንፋቸዋለን። ኢትዮጵያ እናበለጽጋለን። ተቋሞች እንገነባለን። የነገይቱ ኢትዮጵያ ለትውልድ የምትመች ለኛም በስተርጅና የምንኮራና የምንኖርባት ሀገር ትሆናለች። ለብዙዎች መጠለያ ትሆናለች። ይህ እንዲሆን እንተባበር፣ በጋራ እንስራ፣ ተቋም እንፍጠር፣ አንተኛ። ህልማችን ተሳክቶ ኢትዮጵያ ከልመና ረጂ እንድትሆን የሁላችሁን ጥረት የሚጠይቅ ስለሆነ በትብብርና በመደመር መንፈስ የኢትዮጵያን ብልጽግና በጋራ እናረጋግጥላለሁ። አመሰግናለሁ።